የራሳችንን ገንዘብ ማምጣት ጀመረ። ከዛ እድሜያችን ደረሰ ለማግባት። ስናያቸው ወንዶች ምን አይነት ወንዶች ናቸው? ገና ከኔ ጋር ቻፕስቲክ ካልተቀበልኩሽ የሚል አይነት ማንነት ያለው ወንድ ነው። የምሬ ነው። አብዛኛውን ሪሌሽንሺፕ የሚገለው በነገራችን ላይ ገንዘብ ነው። ወንዱ አስዩም ያደርጋል በቃ እኔ ነኝ ሁሉ ነገር እንደማረግ አለብኝ ብሎ፣ ሴቷ ደግሞ በቃ አስዩምም ኦር ደግሞ ልታረገውም ትችላለች እሱ ላይ ዲፔንደንት መሆን ኦር ሰምቲንግ ይኖራይ ኦር ደግሞ አነ በጣም ኢንዲፔንደንት ሴቶች ደግሞ ከሆኑ ወንድ የሚያመጣላቸውን ገንዘብ አይፈልጉትም በራሳቸው እና እንደዚህ አይነት በጣም ዲስኮምፈርት የሚነሳህን ኮንቨርሴሽን ቁጭ ብለህ እስቲ ቆይ እናውራ ብለህ ለማውራት ዝግጁ ካልሆንክ አይምሮክ እንኳን ዝግጁ ካልሆነ ይህ ሪሌሽንሺፕ የምሬ ነው ሊሆን አይገባም። ይህንን ደግሞ ስናገር ከመጽሐፍ ላይ ያነበብኩት ምናምን አይደለም አክቹሊ በህይወት ያየሁት ነገርም ስለሆነ ነው። እናትና አባቴ ሁልጊዜ ሲጣሉ ሁልጊዜ እንትን ሲሉ ሰው ነው በቃ መቶ መሀል ላይ እንትናም ይመጣል ለገሌም ከእንትን ይመጣል what do you mean እና ሁልጊዜ ያ ነገር ነው ያለው። ስለዚህ እኔ እንደዚህ አይነት ሪሌሽንሺፕ አልፈልግም ብዬ ስለወሰንኩኝ እኔና እሱ መካከል ምንም አይነት ነገር ቢመጣ ሶስተኛው ወገን ልግባ ካለ we're good it's okay አያስፈልግም I'm done with you by the way አብዛኛው ሚስኮንሰፕሽን ያለው ምንድነው ሴት ልጅ በተለይ እድሜዋ 25 ከረገጠ ጉድሽ ፈላ በቃ ወንድ አላሽም ማግባት አለብሽ ቤተሰብም ይላል ኧረ አንቺ ልጅ መቼ ነው ላይክ ላስት ይር እኮ ነው ይሄን ግራጁዌሽን ነው ያከበሩት እና ወዲያው ጠይቋታል በእንግዲህ ለሰርግሽም ይጥራል and then even though ብታገባም በሶሳይቲ ፕሬሸር ተደርጋ ከዛ በኋላ እዛው ገና ይሄንን አጣጥማ ሳጨርስ በእንግዲህ ለልጃችሁ ክርስትና ይባላል ልጁም ይወለዳል ግን ይሄንን ሳታጠቅ በእንግዲህ ሁለተኛ ስደግም ይባላል so በጣም የሚያሳዝነኝ አስተሳሰብ ይሄ ነው። በተለይ እኔ ይሄን ነገር ባይዘው በድፍረት ነው የምናገረው ሶሻል ሚዲያ ላይም ዩቲዩብ ላይም እናገራለሁና ፖይንቱ እድሜ ሮጠብኝ ስለዚህ ላግባ አይደለም ፖይንቱ ዝግጁ ነኝ ወይ ነው። ዝግጁ ካልሆንሽ አታግቢ ማን ጆሮሽን ቁንጥጦ አግቢ ያለሽ ሰው አለ የምሬ ነው because the moment ስታገቢ you take responsibility ለራስሽ ብቻ አይደለም ለባልሽ ለልጆችሽ because like እንዲህ ብላስብ በጣም ኢንረሽ ሆነው የተጋቡ ሰዎች ልጆችን ሲወልዱ ምናምን ነገር ማይሆን አይነት ነገር ህይወት ውስጥ ይገባሉ። ከዛ የተለየ ጥሩ ህይወት አላቸው ምናምን ምትለኝ ከሆነ ሹር ላይ ከስንት አንዱ ነው የሚሆነው። አብዛኛው ግን እንደዛ አይደለም። ስለዚህ ሴት ልጅ ብትችል ኢንዲፔንደንት የሚለውን ላይፍ ልታቂ ይገባል። ራሷን ልታቂ ይገባል። የምትፈልገውን ላይፍ በእውነቱን ለመናገር ሴት ልጅ ማግባት አልፈልግም ካለች ምርጫዋ ነው። ማንም ሰው እዚህ ጋር መጥቶ ፕሬሸር ስላረጋት ማግባት አለብሽ ምናምን ስለተባለ አይደለም። ከትም ዛሬ እኔ በመክራት ማግባት አለብሽ እድሜሽ እኮ ይደብል እኔ እሷን ህይወት እኖራለሁ ካገባሽ በኋላ ባልየውን እኔ ማገባው ሶ ብቻ if የሚመክረን ሰው የማይኖርልን ከሆነ ለምን እንሰማለን? እሱም ብቻ አይደለም የሚመክርህን ሰው ተመልከት። በመጀመሪያ እኔ አግቢ ማግባት አለብኝ ስል እኔ ያንን የምመክረው ነገር የማልኖር ከሆነ ለምን ትሰማለህ? ምክር መስማት ያለብህ የምትፈልገውን ህይወት ከሚኖር ሰው ብቻ ነው። ካልሆነ መስማት አያስፈልግም። በአክብሮት ልትቀበል ትችላለህ። ከዛ ውጪ ግን just ignore everything። የምሬ ነው የምልህ። ሶሳይቲ እንደዚህ ስላለ ቤተሰብ እንትን ስላለ አይ አባትና እናት እኮ እድሜያቸውን are you kidding me? it's your life እና እንደዛ ነው መኖር የምትፈልጊው? አዎ ካለች እሰየው እኔ አጨብጨቤ እደርሻለሁ። የምሬ ነው። if not ግን please ለራስሽ ህይወት ማወቅ ያለብሽም ማሰብ ያለብሽም ራስሽ ነሽ። ይሄን ስለ by the way አብርሽ ውሽ እንዳለ እንትን ዲኤምኤን ከፍቼ ባሳይክ ስንት ሴቶች እኔ ጋር መጥተው እንትን እንደሚሉ ማለት ነው። ታውቃለህ እኔ ቴራፒስት አይደለሁም፣ የትዳር አገልግሎት አልሰጥም። ግን ምን አይነት ነገር በሰጣቸው ነው እነዚህ ሰዎች ለባላቸው እንኳን የማይነገሩትን ነገር ለኔ መጥተው የሚነግሩኝ። ስለዚህ ይሄን ነገር ሳይ ቆይ እኔ ገባኝ ነገር አለ እንዳልኩ በቃ ህይወቴን ማቆኔ ነኝ እኔ የምኖረው ስል ተነህቴ ለምን አላት እንደዛ። ምክንያቱም ሁሉም ሰው የሚነግር አግባ ውለድ ክበድ ምናምን ነው። በዋሪፍ ባልፈልግስ ትዳርን በተመለከተ ይሄን ያህል ድምጼን ጮክ አድርጌ የምነግር ምክንያት ምንድነው? ትዳር የተከበረ ነገር ነው። በተለይ ደግሞ በእግዚአብሔር ፊት ክብር ያለው ነገር ነው። ስለዚህ እድሜ ስለሄደ ለአግባ የሚባል ነገር አይደለም። you have to be really እንዴ ነው wisdom ሊኖርክ ያስፈልጋል። ለምን መሰለ እንዲህ ብላ አስበው። ትዳር በፈጣሪ ፊት በጣም እንትን ነገር ነው ካልን ትልቅ ኢንስቲትዩሽን ነው ካልን ነን ያ ማለት ኦብቪየስሊ ስለ መጽሐፍ ቅዱስ እያወራ ነው እና እግዚአብሔር ምን ይፈልጋል የሚለውን ነገር ነው። which is ባለፈው በጣም ማይሆን ኮሜንት አይቼ እንደዚህ አይነት አይምሮ ያለው ሶሳይቲ ማካለን ተበላን አይነት ነገር እንድል ያስባለኝ። so you know መጽሐፍ ቅዱስ ላይ ቅድመም እንዳልኩ ባልም ሚስትም ቢኖር ምን አይነት አመለካከት እርስ በራሳቸው ሊኖራቸው እንደሚገባ ይናገራል። so every time ላይ ባይብል የሚናገረው ምንድነው? ከማግባት በፊት ራስህን ቻል።
ከማግባት በፊት ራስን ወቅ ከዛ ግን the moment ልጋባ ካልክ any kinds of situation ቢመጣ you deal with it ምክንያቱም በኔፊት ነው ያንን ቃል የገባሽው እንደ ገባው so you have to be ready ይሄን ስናገር of course ለማስፈራራት አይደለም አንዳንዴ መልካም ሊሆን ይችላል ክፉም ግን whatever it is you have to deal with it ለዛ አይደለ በክፉም በመልካሙም በሞትም በእንትን የሚባለው that's why so ይሄን በተመለከተ ደግሞ like same point ላይ ሐዋርያው ጳውሎስ እንደዚህ አለ ወንድሞቼ ብትችሉ እንደኔ ሆኑ ብዬላችኋለሁ እነኔ ሲንግል ሆናችሁ እግዚአብሔርን ስራ ስሩ አለበለዚያ ግን exactly እና ሲዳገሩላ በረብ አርገ ካለበኮ ካስቸገራችሁ ነው የሚለው ራሱ ቃሉ እና ካስቸገራችሁ አግቡላለሁ አለና even the whole bible የሚያወራው ነገር ክርስቶስም ሲናገር የነበረው ቤተሰብን ትተህ እኔን ተከተለኝ ከኔ በላይ ማንንም ሊወድ የሚገባ የለም ምናምን ሲል he's teaching you like ለኔ ተሰጡ እያለ ነው and ትዳር ሲመጣ yes አንዳንዴ ያ ነገር ሊወስድብክ ይችላል ግን ትዳር ደግሞ ሲመጣ that's another level of commitment so እዛ ነገር ላይ ከመግባት በፊት ተረጋግተው ሁሉ ነገር በወንድ ሳይድ ደግሞ ሆኜ ደግሞ ሳየው ነገሩን ሪስፖንሲብል መሆን መቻል አለብኝ መጀመሪያ ላይ ሪስፖንሲቢሊቲን መጀመሪያ ላይ ኃላፊነት የሚወስድ ሰው ማንነት ያየው ነው ማወራው ኃላፊነት የሚወስድ ሰው ማንነት ካልገነባው መግባት አልፈልግም ምክንያቱም ቀላል አይደለም በጣም የተከበረ ነው እዛ የተከበረ ነገር ውስጥ እኔ ሳልበቃ ከገባሁኝ ያንን ነገር ማበላሸት ነው ምናልባት አይተሽ ከሆነ ሀገራችን ላይ በየቀበሌው በየውልና ማስረጃ ምናምን የተለጠፉ ወረቀቶች አንድ ባልና ሚስት ተጋብቶ 6 ወር በፊት መፋታት አይቻልም አስቸግሯቸው ነው የምሬ ነው ለጥፈዋል እና በጣም ገርሞኝ ነበር ዲቮርስ ከ6 ወር በፊት እነሱ ራሱ ወስነውልሽ እስኪ 6 ወር እዩት ግቡና ብለው ነው ለመፋታት ብትመጡ አናስተናግዳችሁ ይሄን ያክል የፍቺ ነገር ከበዛ ይሄን ያክል ሰዎች መጀመሪያ ራሳቸውን ሳያውቁ ገብተው የሚፋቱ ከሆነ ለምን ይጋባሉ መጀመሪያ ስለዚህ መጀመሪያ ራሳቸውን በደንብ አድርገው ቀርጸው ነው መግባት ያለባቸው ለዛ ነገር ዝግጁ መሆን አለባቸው ያስባለውና እንደ ወንድም በቃ ወንድም ችሎ ባል መሆን ችሎ ወንድ ሆኖ ሳይሆን ባል መሆን ችሎ ነው መግባት ያለበት የሚቻል ነገር ይመስለኛል ባል መሆን ሳትቺው ከገባሽ ግን ወንድ መሆን ይቻላል ወንድነት ስትፈጠሪም አብረሽ ነው አብሬ ነው የሚፈጠረው ስለዚህ ባልነት ግን ከዛ በኋላ ነው ምንማረው ማቹር ምናደርገው ስናገባ እንጠራቸዋለን by the way እዚህ ላይ አንድ ኮንትሮቨርሻል የሆነ ነገር ላውራ ይቻላል ከመፋታት ይልቅ በኋላ ላይ ሁሉ ነገር ተፈጥሮ በቃ ያዙ ይልቀቁኝ ከምትል ይልቅ ዋቲፍ መጀመሪያው ነው ባይሆን ስትል ለወንዶች የነገር ይቀላል ይሄን ውሳኔ ለመወሰን ሴቶች ጋር ግን ሲመጣ God knows like እንዴት አይነት አመለካከት ነገሮችን ካልኩሌት የምናደርግበት ግን ምን ይላሉ ሴቶች እድሜ በጣም ትልቁ ኮንሰፕት ባነገራችን ላይ እሱ ነው whereas ሴቶችን ብቻ አይደለም even ወንዶችም ለኛ ድምጽ ሆኖ የሚያወሩልን ነገር እድሜሽ እኮ ሄደ እድሜሽ እኮ ጥሎሽ ሄደ ክሎክ እንትን ያደርግ ልጅ መውለዳችሁ ምናምን ነገር ሲል ማለት አይ ኖ like biology ላይ ተምሬያለሁ you don't need to tell me እና አሁን ላይ ረጋብል ምናምን ነገር ያ ማለት ህይወቴ ላይ መፈልገው ነገር አለና ቅድም ስትናገር ወንድ ልጅ ወንድ መሆኑ አይደለም there is a difference between a boy and a man we need a man ችግሩ ግን ምንድነው ከጻድነታችን ጀምረን እኛ ሴቶች በነገራችን ላይ ማንንም ሰው ሳይለን ምናልመው ነገር ምንድነው ማግባት በጊዜ የትኛውንም ሴት ብትጠቅስ ማለት ነው በትንሹ ከ24 እስከ 27 አመቷ አግብቻለሁ ብላ ፕላን ነበራት እስከ 7 አመት አግብቼ ልጄን በ29 ናም ወልጄ የኔም እቅድ ነው በነገራችን እውነት በ25 አመቴ ጓደኛዬ ይዤ ከዛ በ27 አመት የምር አግብቼ 30 ላይ ልጄን ወልጄ የሁላች ሁለተኛ ልጅ እዛው ላይ ጨርስና እርጅኔን ቀስብዬ የምሬ ነው ሁላችንም እንደዚህ አልመናል ግን ወደ ሪያሊቲው ስትመጣ ወንድ ነው it's like ወንድ ልጅ ነው እንግሊዘኛው ቦይ ነው በአማርኛችን ደግሞ ወንድ ልጅ ነው ስለዚህ አንዳንድ ጊዜ ቁጭ ይጠይቃለሁ እንዴ ለምንድነው ሴት በጣም ሴክሲ የሆነ ሴት አይና ያገባችሁ ባል ኢኮኖሚስ ሊሞት ነገ ሐሙስ ምናምን ነገር የቀረው አይነት ሰው ነው በጣም ትላልቅ ሰው ነውና ይገርመኛል እንዴ እቺ የመሰለች ልጅ እውነት ወንዳታ ነው ለቆፍጣን የሆነ ምናምን ለምንድነው እንደዚህ አሮጊት ሽማግሌ ጋር ምታክ
እበልዝላችሁ እንደዚህ አይነት ሴቶችን ሳይ ለምንድነው ይሄንን ሽማግሌ የሚያገቡት ለምንድነው እድሜው የገፋ ሰው ጋር አንድ ላይ እንትን የሚሉት እላለሁ ከዚህ የምርም ስለሚያጋጥመኝ ነው በጣም ቆንጆ ነው ሴት ናት ባሏ ግን በቃ እንደነገርኩ ሊሞት ትንሽ አመት የቀረው አይነት ነውና ቆም ብዬ ሳስብ ራሴን ስጠይቅ በሚለው ለያዘው እዚ ቢካዝ ከድሮ ጀምሮ ሴቶች ምንድነው የተባለው ሴቶች እድሜያችን ከ9 እስከ 12 አመት ሲሞላ ለትዳር እንታጫለን አክቹ ገና ሆድ ውስጥ እያለ ነው የምንታጨው ከዛ በኋላ በዛ እድሜዋ ታገባለች እና ስታገባ የሚመጣላት ወንድ ምን አይነት ወንድ ነው በጣም ትልቅ ወንድ ነው እና እሱም ብቻ ሳይሆን ሴት ልጅ ኩሽና ብቻ ነው መቀመጥ ያለባት ሀሳብ መስጠት አትችልም ኦፒኒየን ሊኖራት አይገባም ከድሮ ጀምሮ የዛሬ 200 300 400 አመት ብንሄድ ማለት ነው የነበረው ትሬንድ እና ሁሉ ጊዜ ሚኖራት ባል ፕሮቫይደር ነው ስለዚህ አድኖ ያመጣል ትሰራለች እንትን ብሎ ያመጣል ከውጪ እንደዚህ ሰው ሴት ልጅ ለብዙ ጊዜ አይምሯስ ኢንኮድ የተደረገው ነገር ተቀመጭ ቤት ትልቅ ሰው ይመጣልሻል ታገቢያለሽ ይሄንን ሁሉ ነገር ፕሮቫይድ ያደርግልሻል አንቺ ለሱ መኖር አለብሽ ይሄን የተባለው ስለዚህ ጊዜው እየተለወጠ ደግሞ ሲመጣ ዓለምን ስታየው ሴት ልጅ ምን ማድረግ ጀመረች አይ ኖ ሴት ልጅ መውጣት ትችላለች መስራት ትችላለች እንዲህ ማድረግ ትችላለች ሲባል ከዛ ሴቶች ምን አሉ ከኩሽና ምናምን ነገር ወጡ መማር ጀመረ መስራት ጀመርን የራሳችንን ገንዘብ ማምጣት ጀመርን ከዛ እድሜያችን ደረሰ ለማግባት ስናያቸው ወንዶች ምን አይነት ወንዶች ናቸው ገና ከኔ ጋር ቻፕስቲክ ካልተቀበልኩሽ የሚል አይነት ማንነት ያለው ወንድ ነው የምሬን ነው ገና ፌሚኒስት ኢነርጂ ላይ ነው ወንድ ስለዚህ እቺ ሴት የዚህን ጊዜ አማራጭ የላትም በእድሜ እኩል ያለ ወንድ ላግባ ብትል ገና በስሉ አልጨረሰም ባይዘው ይሄ ባዮሎጂካሊ ራሱ እስትሩ ሴቶች ቀድሞ ነው ዴቨሎፕ የሚያደርጉት በሰውነትም ብትል ባይምሮም ብትል ቀድመን ነው ዴቨሎፕ የምናደርገው ስለዚህ ከኔ እድሜ ጋር እኩል የሆነ ወንድም በፈልግ ገና ነው እሱ ዴቨሎፕ አላደረገም ስለዚህ ማንን ነው ለኔም የመጠነኝ ታዲያ በእድሜ የገፋ ሰው ጋር ቢሄድ ነው ከዛ ግን ምን ተፈጠረ ሴቶች ትላልቅ ወንዶችን ማግባት ሲጀምሩ ሴቶች ጎልድ ዲገሮች ናቸው ሀብታም የሆነ ሰው ብቻ ነው የሚፈልጉት እንትን ሆነ ራሳቸውን እኮ ሸጣ ነው እንጂ ሰርታኑ ዛ ደረጃ ይደርሰቸው አይባልም ከገሌ ጋር እኮ ተኝታ ነው ይባላል ሶ ያ ስም ሲመጣብን እሺ ተው ነው ደግሞ ስለዚህ ኩያ የሆነ ባልና ግባ የለም እፍ ገሌ ለማግባት I have to wait ስንት አመት በትንሹ 10 አመት መጠበቅ አለብኝ እድሜ ሄደ ስለዚህ ሴቶች አሁን ላይ ሲንግል መሆንን ቢመርጡ የምር አትፍረዱብን is because reality እንደዛ ነው I wish እኔኮ የምሬ ነው በጣም እንትን የሆነ ሰው ምናምን ነገር ቢያገቡ like of course እኔ በርግጥ አለኝ ግን ሌላ ሴትን ሆኜ ነው የነ ነገር ምልና I wish ብናገባ I wish እድሜ ኩዬ ቢበልጠኝ እስከ 2 አመት ማክሲመም ከቱም ሪል ላይፍን አይተን ነው እንትን ያለው ግን ባይምሮ ገና ዴቨሎፕ አይደለም እንዳልከው አንተ ባል ለመሆን ገና አልተሰራም ወንድ ለመሆን ገና አልተሰራም ገና ራሱ ፊገር አውት እያደረገው ነው ስለዚህ that's why ከድሮ ጀምሮኛ ፕሮግራም የተደረገው ፕሮቫይደር እንደሚመጣልን ነው ሶ ፕሮቫይደር ስንጠብቅ እድሜያቸው ገና ነው ማነው ከኛ ጋር እድሜ እኩል የሆኑ ሰዎች ገና ይምራቸው ዴቨሎፕ አላደረገም ስለዚህ we go there እዛ ስንሄድ እንሰደባለን እንወርዳለን ስለዚህ we say like አናገባም by the way ሴት ልጅ ማለት ነው የራሷን ገንዘብ መስራት ከጀመረች ራሷን ማወቅ ከጀመረች ለራሷ ነገሮችን ፕሮቫይድ ማድረግ ከጀመረች by the way like ትጠይቃለች ወንድ ለምን ነበር መስፈልገኝ የራሴን ቤት መክፈል ከጀመርኩ የራሴን መኪና መግዛት ከጀመርኩ ገቢ ካለኝ question like ለምን ነው የሚያስፈልገኝ so somehow የወንድ ልጅ እንትኑ ይጠፋል ትክክል ነው ወይ ካልከኝ ነው አይደለም ትክክል አይደለም I just told you like he's the provider he's the protector by the way እንደዚህ ብላ አለከሰች ፕሮቫይድ እና ፕሮቴክት ለማድረግ ብቻ ነው ያ ማለት እንደመጀመሪያ ላይ ስታነሺ ወንድ ሚስቱን ባል ሚስቱን መውደድ which is ወደ እንትኑ መመጣልክ ማለት ነው so ቅድም ስናገርም ከሰማኸኝ I said ከኛ እድሜ እኩል የሆነ ባል ብናገባ ደስ ይለናል because that compatibility ስላለ ማለት ነው imagine አርግ እድሜው ከኔ አመት 30 አመት ነው የሚበልጥ ሰው ሂጂ ባገባ do you think ፍቅርን እኔም በመፈልገው አይነት ሌቭል የሚገባ አይነት ሰው ይመስላል to be honest ነው ለምሳሌ እኔ ከጠየቀኝ ይሄ ብር ያለ ትዳር አልፈልግም አንዳንዴ ስለማይም ከሰዎች ማለት ነው በቃ ይጋባሉ ይሁን እንትናቸው ሙትት ሲል ይታያል ልጆች ይወልዳሉ በቃ ስራ ልጅ ቤት ማውራትና መብላት መተኛት አይነ ኖ ላይክ አንዳንዴ ልጆቻችን ለቤቢ ሲተር እንስጥና let's go የሆነ ቦታ travel እናድርግ let's keep it spicy እንደዛ ነገርና ያንን ነገር ፈልቀዋለሁ ያን ኮምፓቲቢሊቲ ግን ኢማጂን አገኔ በእድሜ ማአት የሚበልጠኝ ሰው እጄ ባገባ እንደዚህ ብለው አይሆንም ማይሆን ነገር ነው ወሪፍ ግን እኮ ይሄን ባገባ ገብቷል እንደዛ ነገር ነው ሴት ልጅ እንደዚህ አይነት ጥያቄዎች መጠየቅ ስትጀምር ትክክል ናት ይያልኩ ግን አይደለም yes እኔ ባሌ ልረዳ ይገባል ባሌ
ውጪ ሄዶ ምንድነው የሚያጋጥመው? ከብዙ ሰዎች ጋር ፊት አይቶ እዛ ተጫዋጮ ምን ብሎ ሲመጣ እኔ የሱ ሴፍ ስፔስ ሊሆን ይገባል። ረዶት ማለት አይደለም፣ ረዶት ማለት ነው። ዲቶክስ ባረግለት አይምሮን እዝንት የሆነ ሳለ ገንዘብ እንዳለ ቢያጣ ደነዚህን ጊዜ እኔ ያለውልህ ብዬ ብሰራ ረዶት ማለት አይደለም። ልክ እንደዛ ነው የምልህ። ስለዚህ የምር ከጠየቀኝ ለሞመንት ሴት ልጅ ወንድ የሚባለውን ስታገባ ይሄ ከመስኪላን ኢነርጂ ትወጣና ረጋ ትላለች። he's the protector, he's የቤቱ ምሰሶ, he's the one making decisions, he's there ገባ then እሱ ነው የምንፈልገው honestly speaking ምንም እኮ አላለም እኛ ግን እንዳልኩ አጠገብ ያለው ሰው like chapstick share ብናደርግ ደስ ይለዋል ግን ያ ሰው ፊገር አውት ማድረግ ልክ ነህ I know like እንደዚህ አይነት ነገሮች ላይ ሲመጣ ወንዶች has በጣም a loss of pressure ግን ያ ማለት imagine አድርግ አሁን እናንተ ይሄን ነገር ስናወራ አይጠፋም የሆኑ ወንዶች እንትን የሚያደርጉ እንትን የሚል what if ከምታወራ you get your ass up and now you work how about that ገብቷል cuz I wish እኔ እኮ እንደዛ ባገዘክ I wish እኮ እንደዛ ብረዳ ግን that's your duty ያ ደግሞ አንተ እንደምትሰራው ነው ያልሰራውማ እኩል አይደለም ወንድና ሴት ሆነንም አናቅ that's the thing ስለዚህ አንተ እንደምትሰራው ስለማልሰራው you do it በሚያስፈልግ ነገር ግን አለውልህ ጋይዳንስ የምትፈልግ ከሆነ I can tell you ባይዞ ሴቶች በዚህ ነገር በጣም ጎበዞች ናቸው I can guide you ወንዶች ሎጂካሊ ያስቡ ይችላሉ ጥሩ ሴቶች ሎጂካሊ ብቻ አይደለም ኢሞሽናሊ ነገሮች እንዳለ ካልኩሌት አድርገው ያመጡልሃል that's what we do simple as that like almost close to super power በለው እና አንዳንድ ጊዜ ወንዶችም ከጓደኞች ጋር ምናምን ነገር ሂንግ አውት ሲያደርጉ ይሄ ልጅ ምን ትላለች ይሄ ልጅ ቀልብ ያልወደደው ስትል እመናት